ጀምረው እርግጥ በሚቀጥለው ሳምንትም ሰፋ ባለ ሁኔታ እንነጋገራለን የመታሰቢያውን ቀን ወታደሮቻችን መስዋዕትነት የከፈሉበትን የመታሰቢያ ቀን በማስመልከት ከፊታችን ማክሰኞ ምሽት ጀምሮ ረቡ ቀኑ ሙሉ ሰማዕታትን እናስባለን ጣቢያችን ይሄን በማስመልከትም የተለያዩ ልዩ ዝግጅቶችን ይዞ ይቀርባል ላንተ ይሄ የመታሰቢያ ቀን ምንድነው ይሄ የመታሰቢያ ቀን በእውነቱ በእስራኤል ሀገር እንደ ሀገር የከፈለችው መስዋዕት እንደ ህብረተሰብና እንደ ወታደራዊ ወይም እንደ ጠቅላላ ባለ ሁኔታ በፖሊስ በኩል በወታደሮቻችን በኩል ከ1986 ዓመተ ምህረት ጀምሮ ሀገሯ ከመቆርቆሯ በፊት ጀምሮ ህይወታቸውን ያሳለፉ ይህች ሀገር እንድትቆም እና ይሁዳውያን በሙሉ ቤት ብለው እንዲኖሩባትና እንዲቀመጡባት ያደረጉ እስከ ማክሰኞ ድረስ እንግዲህ በአሁኑ ሰዓት ከ26,000 በላይ በውትድርናና በደህንነት እንዲሁም በፖሊስ ያሉ ወታደሮቻችን በህይወት አልፈዋል እቺን ሀገር ለመጠበቅ ነው ማለት ነው 6,000 በላይ 26,000 በላይ ከዛም ውስጥ 860 የሚሆኑ በዚህ 2 አመት ተጨምረውበታል እንግዲህ ይህ መስዋዕት የተከፈለበት በተለይ በዚህ አመት ለየት ባለ ሁኔታ እስራኤል ምንም እንኳን እንደ ሀገር ብትኖርም ከዓለም አቀፍ ሀገራት ጋር መቀመጫ ቢኖራትም የተለያዩ ጠላቶቿ እሷን ለማውደም የሚያደርጉት ድርጊት በተለይ በሐማስ በኩል የተደረገው በልዩ ሁኔታ እስራኤልን ሌላ ቦታ ላይ አድርሷት ማለት ይችላል እስራኤል ምንም እንኳን ድሮ መከላከያ ሳይኖራት 6 ሚሊዮን ህዝቦቿን በፖሊና በአውሮፓ በሚስተላው በታጣም ከዛን ጊዜ ጀምሮ በአረባት ሀገራት የተለያዩ ውጊያዎች ከመቋቋሙ ከ1984 ጀምሮ ከ1948 ጀምሮ እስከ ያ እንግዲህ ሚልከበት ሸሽታም ይባላል ከዛ ዮም ኪፑር አለ አሙዳና ሊባኖን ርሾና ሊባኖን ሽኒያ ጠቅላላ ባለ ሁኔታ ሀገራችን ለመጠበቅ ያደረጉት ተጋድሎ እንግዲህ ይሄን ይመስላል ይሄ ደግሞ በአሁኑ ሰዓት ከባድ ነው በተለይ እስራኤል እንደ ሀገር ያለች ህዝቦቿ ታግተው በአዛ ውስጥ በመኖራቸው ሙሉ አይደለም ሙሉ አልሆነም እንደ ሀገር ገና ብዙ ይጠበቅብናል ብዙ የቴሮሪስት አደራጅና ሀገራት እስራኤል ለማውደም የሚያደርጉት ኒውክሌር ፕሮጀክት የሚሰሩት እቺን ሀገር ለማውደም ስለሆነ እስራኤል ከነሱ የላቀ ዝግጁ ማድረግ አለባት ቅድመ ውጊያ ማድረግ አለባት የሚል አቋም ነው ያለኝ ይህ ቀን ለሁሉም በህብረተሰብ ከባድ ነው በእኛ አብራክ እንኳን እንግዲህ ከ1984 ጀምሮ እስከማውቀው ድረስ ከ50 በላይ የሚሆኑ ወገኖቻችን ወታደሮቻችን ያጣነበት ቀን ነው ስለዚህ እቺ በእኔ በኩል ብዙ ዘወር ብለን የምናይበት ወታደሮቻችን የምናስተውስበት ቤተሰቦችን የምናቅፍበትና እነሱን የዝናቸው ተካፋይ መሆን ያለብን መስሎ ይታየኛል እንግዲህ እንዳልኩት ሰሞኑንም እናነጋግራለን ከሁሉም በኋላ በተጨማሪ ከዚህ በተጨማሪ እስቲ አንተ በግልህ ከጓደኞችህ መካከል የተሰው ካሉ የምታስታውሰው ካለ ብዙ ናቸው ፋሲል አንድ ጓደኛ ነበረኝ በቅራት 40 የሚኖር ራብሰረን ጋዲ መርሻ የሚባል ኦኬ ሻለቃ ጋዲ መርሻ ኦኬ አዎ እሱ ጋሻሽ ነበር መንገድ ቀያሽ ነው መንገድ ቀያሽ ነበር በአዛ ባዛ ክፍለ ጦር ሌሎችም እንደ ባይነሳኝ ዓለም እንደዚሁም ብዙ ወንድሞቼን አጥቻለሁ በተለይ ጋዲ ግን የቅርብ ጓደኛዬ ነበር በዛን ጊዜ ብዙ ወታደሮች ባልነበሩበት ሰዓት
እሱ በቢካ ነበር የሚያገለግለው፣ እኔ ደግሞ በራማተ ጎላን ነበር። ሁለታችን ስንወጣ ተጠባብቀን በየሐሙስና ዓርብ ቀኑ ታና መርካዚት እንደ ድሮው ሳይሆን እንደ ዛሬው ሳይሆን እንደ ድሮው ታና መርካዝ እየተገናኘን እናስታውሰዋለን ድሮ ምን አይነት መልክ እንደነበረው። ልክ ነህ። እና በዛን ሰዓት እሱን ጠብቄው ወይም እኔን ጠብቆኝ ሳንተያይ አንለያይም ነበር። ግን ቆይ እስቲ ለተመልካቾቻችን ግልጽ ለማድረግ አንተ በዕብራይስጥ ያልከውን ለመተርጎም እሱ ሲያገለግል የነበረው በዮርዳኖስ ሸለቆ፣ አንተ ደግሞ በጎላን ተራራዎች ነበር። ኦኬ። እና እንግዲህ ያን ሁሉ መንገድ መጥተን እስከ ምሽት ድረስ እሱ ወደ ኢየሩሳሌም ለመሄድ፣ እኔ ደግሞ እንደገና ተመልሼ ወደ ወላጆች ሚግዳላ ለመሄድ እዛ ተገናኝተን ነበር የምናደርገው። ቅርብና በጣም የምወደው የማደንቀው ጎበዝ ታታሪ ቆራጥ ጀግና እንደዚህ በአዛ ውስጥ በፈንጅ በተደረገ ጥቃት ህይወቱ አልፏል። ቀብሩም በየዓመቱ ኢየሩሳሌም ስለሆነ በየዓመቱ ከቤተሰቦቹ ጋር መገናኛለሁ፣ እሄዳለሁ። ሌሎችም ብዙዎች ናቸው ከኔ አብራክ የወጡ እንጂ የኔ ጓደኛ የነበሩ በተለይ በሸብሮንና በሾብሮን በሚባለው ቦታ የወደቁ የኔም ወታደሮች አሉ። አንድ ዴኒስ የሚባል የራሴ ወታደር አሽዶድ የሚኖር ሩሲያዊ ኦሌ ሀዳሽ ሞታል። ይሄ ለኔ ቀን በጣም ከባድ ነው፣ ግን ምን ይደረጋል? አዎ እንግዲህ ሰሞኑን ደግሞ እንደገና እናነጋግርሃለን። በተለይ በግል ህይወት ይሄን በማስመልከት ለምሳሌ ያህል በዛ በመታሰቢያው ቀን የመቃብር ቦታ እንደምትሄድ የመሳሰሉትን ከቤተሰብ ጋር ስላለ ግንኙነት ሰሞኑን እንነጋገራለን። አመሰግናለሁ። በእውነት የሰማዕታትን ነፍስ ይማር ኮሎኔል መኮንን። ነፍስ ይማር። እናሸንፋለን። መጠንከር አለብን። አዎ ትክክል ነህ። ይሄ ቀን ቀላል አይደለም። 26,000 ወገኖቻችን አተናል ከ1948 እና ከዛም በፊት እቺ ሀገር እንድትቋቋም መስዋዕትነት የከፈሉት። ኮሎኔል መኮንን እስቲ ወደ አዛን እንሂድና ትላንትና ምሽት ለምሳሌ ልዩ የሚኒስትሮች ኮሚቴ ስብሰባ አድርጎ ነበር። የውጭና የመከላከያ ጉዳይ የሚኒስትሮች ኮሚቴ የተላለፉ ውሳኔዎች መኖራቸው አለመኖራቸው ምንም የምናየው ነገር የለም። አሁን ያለው ተጨባጭ ሁኔታ ምን ይመስላል? ትላንት ደግሞ አንድ ወታደር አጥተናል። አንድ የታንክ ሹፌር የነበረ ወታደራችን በጀባሊያ ላይ አጥተናል። ከዛ በፊት ግን ካቢኔው ተሰብስቦ ሁለት ውሳኔዎችን አስተላልፈዋል። አንደኛ ድርድሩን የት እንደሚደርስ ለአንድ ሳምንት ነው ለሁለት ሳምንት እንታገስ፣ የታጋቾችን ማስመልከት የታጋቾችን ሁኔታ ለማስመለስ በተለይ በግብጽ በኩልና ሌላው ደግሞ ትራምፕ ጋር የተገናኙት የኢሁድ ኤሚሬት መሪ የሚባሉት እሳቸው ጋር ተገናኝተው ወደ እዛ ተመልሰዋል። የሞሳዱ አለቃ እኒህን ሰውዬ ለማግኘት ወደ ካታር ሄዳሉ ይመስለኛል። ወደ ካታር ሄደዋል። ኦኬ። እንግዲህ ይህ ነገር ለመቋጨት ሲባል መንግስት ሁለት ውሳኔዎችን ተቀብሏል። አንደኛ ይህን ድርድር ግብ ለማድረስ እስራኤል ቁርጠኝነቷን ተነስታለች የታገቱ ወገኖቻችን ለማስመለስ ሲባል። ሁለተኛ በግብጽ በኩልም ሌላ ድርድር አለ። ያ ጭምቅ ድርድር ውጤት ካመጣ መልካም፣ ካላመጣ ግን የተቀበሉት ውሳኔ እንዴት ነው? ለየት ባለ ሁኔታ መከላከያ ያዘጋጀውን ፕሮግራም የነደፈውን ካቀረበ በኋላ ልዩ በሆነ ሁኔታ ከባድ የሆነ እንዴት ነው ባለፈው ትራምፕ እንዳሉት ጋየኖም የሚፈጠርበት ጊዜ እየቀረበ ይመስለኛል። ግን ዞሮ የታገቱ ወገኖቻችን ለማስመለስ ሲባል ለአንድ ሳምንት ሆነ ለሁለት አምስት እንታገስ የሚባል ሁኔታ ቀርቧል። ብዙ ጭቅጭቆች አሉ። ብዙ አይወጣም አንተ እንዳልከው። ምክንያቱም ቢወጣም ለሐማስ ጉልበት እየሰጠ ነው እንጂ ጥቅምም አላገኘንም። ከመናገርና እንዲሁ ዝም ብሎ ከመገመት ነገሮችን አጤኖ ውስጥ ለውስጥ ወታደሮቻችን አጠናክረን ፖለቲከኞች ተጠናክረው በፖለቲካ የሚፈታውን በፖለቲካ መፍታት፣ ካልሆነ ግን በጦር መስክ የሚፈቱ ወታደሩ አካል ተዘጋጅቷል። በአሁኑ ሰዓት ሶስት ክፍለ ጦር ነው አዛ ያለው። 5 እና 6 ክፍለ ጦር ገብቶ የአዛን ቦታ ለመያዝ ነው የሚፈለገው። ካሁን በቀደም እንዳልኩ ከ45 በላይ የአዛ
መሬት በእኛ ወታደሮች እጅ ናት። አዛ ውስጥም ትልቅ የሆነ የሰብአዊ እርዳታዎች ችግር አለ። ትላንት እንዳየሁትና እንደሰማሁት ከ36,000 በላይ የአዛ ነዋሪዎች አዛን ለቀው ወጥተዋል። ዋው በጣም ብዙ ነው። ትራምፕ ያሉት እየሆነ ነው። በእስራኤል በኩል እንኳን በአየር ማረፊያው በራሞን በሚባለው ከ1200 በላይ በእስራኤል ፍቃድ ወጥተዋል። ለሕክምናም ሆነ አንመለስም እያሉ ብዙ እንደ ግብጽም እንደ ጆርዳንም ሌሎችም የአውሮፓ ሀገሮች እነዚህን ህብረተሰቦች ተቀብለዋል። የአዛ ህዝብን መውጣት ነው የሚፈልገው። ሐማስ እነሱን እያንኮላሸ እንጂ አዛ ህዝብ መኖር አይፈልግም። አዛ እንደ ሀገር አትቆጠርም። አዛ ምንም አይነት የምትኖርባት ሀገር እስካልሆነ ድረስ ሐማስም እሷን ለመገንባት ነው ተመልሶ አንሰራርቶ ሐማስ ሀገር ለመሆን ነው የሚፈልገው። በሌላ በኩል አንድ በጣም የሚያስደነግጥ ሰምቻለሁ። ሐማስ እንደ ድርጅት በአሁኑ ሰዓት ወታደሮችን እየመለመለ እንደገና እስራኤልን መጉዳት የሚያደርገው ዝግጅት አለ ተብሎ በመረጃ ደርሶበታል። ለዛም ነው መከላከያ በልዩ በሆነ ሁኔታ ሌላ 3 ክፍለ ጦሮች ጨምሮ ወደ አዛ ውስጥ ይገባል የሚል አቋም አለኝ። ይሄን የምናየው ግን ከአንድና ከሁለት ሳምንት በኋላ ሊሆን ይችላል ማለት ነው። ኦኬ፣ እስቲ አንተ በሚገባና በብዙ ሁኔታ ወደምታውቀው ወደ ጎላን ተራራዎች ልውሰድህ። አልጁላኒ ወይም አሻራ ከእስራኤል ጋር ስምምነት ላይ ለመድረስ ፍላጎት አለኝ እያለ ነው በማለት የአሜሪካ ኮንግሬስ አባላት እየተናገሩ ነው። በዛሬውም ዕለት 600 የሚሆኑ የድሩዝ ብሔረሰብ አባላት አመት ባላላቸው ይመስለኛል ለድሩዚዎች በሰሜን ወደ እስራኤል ክልል ገብተዋል። ትክክል። አልጆላኒ ጂሃድነቱን ትቶ በአሁኑ ሰዓት አብርሃም ስምምነት የሚባለውን እቀላቀላለሁ ብሎ ለአሜሪካ ፓርላማና ለትራምፕ ተላላኪዎች አስተላልፏል። ከእስራኤል ጋር ሰላም እፈልጋለሁ ነው የሚለው። ስለ መሬት ያዝንባቸውን ቦታዎች 5 ከዛም የበለጡ ቦታዎችም አልተናገረም። አሁን የሚፈልገው የእስራኤልን ስምምነት ነው። ይሄም የሚያሳየው በሰሜን በኩል ያደረግነው ውጊያ ትክክልና ፈር እንደያዘ ነው የሚያሳየው። ሱሪያ እንደ ሀገር አልጁላኒ እንደ መንግስት የእስራኤልን ሰላም ከፈለገ በዛ በኩል እንግዲህ ምንም አይነት መሳሪያ ወደ ሂዝባላም ሊገባ አይችልም። ቤሩትም እንደምታውቀው ነው በአየርም እንኳን ማሳለፍ አትችልም። ምንም እንኳን ሂዝባላ እንደ ድርጅት ራሱን ለማንሰራራት የሚያደርገው ጥረት ገንዘብ ለመቀበል መሳሪያ ለመሰብሰብ የሚያደርገው ጥረት ብዙ ነው። ግን ይሄን ካልኩ በኋላ እስራኤል ይሄን ነገር በትክክል ስለምትቆጣጠረው ስለምታየው የእስራኤል ወታደር አይተኛም። መነጽሩን እየከፈተ እየጠረገ እያየ ነው ሁሉም ነገር። ካስፈለገም እየተኮሰ እየገደላቸው ነው። በዛ በኩል ትክክለኛ የሆነ ቁርጠኝነት እያሳየን ነው። ይህም ከተለምዶ የመጣ ነው። በዛ በኩል ወገኖቻችን እንደገና ተመልሰው እንዲሳፈሩና ተመልሰው ሀገራቸውን እንዲገነቡ ይህ ቆራጥነት ያስፈልገናል። በዛ በኩል እንደሚመስለኝ ከሆነ የሊባኖስ መንግስትም ምንም እንኳ ናይም ካስም የሂዝባላው መሪ መሳሪያን አልሰጥም ቢልም እሳቸው ትልቅ ተጋድሎ እያደረጉና ትልቅ አንድ የሆነ ውሳኔዎች ነው የሰጡት። በሊባኖስ ሀገር አንድ ክፍል ብቻ ነው መሳሪያ ይዞ የሚዞረው፣ ይህም የሊባኖስ ወታደር ብቻ ነው ብለው ተናግረዋል። ይህንም እንግዲህ በሂደት የምናየው ነው። በሰሜን በኩል እንደመስለኝ ከሆነ ጥሩ ቦታ ላይ ነው ያለ ነው። እንግዲህ በአሁኑ ሰዓት 2 ፈተና የሚሆኑ ነገሮች አሉ። ትልቁ ፈተናችን አዛ ነው። ሌላው ደግሞ በጆርዳን ያለንን ድንበር ማጠናከርና ወደዚህ ልመጣልህ ነው። ይቅርታ ስላቋረጥኩህ እንጂ ኮሎኔል መኮንን፣ ጆርዳንን ስንመለከት አሁን ለምሳሌ ወንድማማች እስላሞች በከፍተኛ ሁኔታ ጆርዳን ወይም ዮርዳኖስ ውስጥ ተጠናክረው ነበር። አሁን ግን ከህግ አውጥተዋቸዋል፣ ከህግ ውጭ አድርገዋቸዋል። ሳውዲ አረቢያ እንዳደረገችው፣ ግብጽ እንዳደረገችው። ይህ ሁኔታ ምን ያሳያል? እንግዲህ ይህ የሚያሳየው ምናልባት የዓለም አረባት ህዝብ በተለይ እንደምታየው አቡ ማዘንም አንድ ነገር ያሉት አሉ። ሐማስ እንዴት ነው ያሏቸው? የውሻ ልጆች ብሏቸዋል። የውሻ ልጆች ነው እንጂ ያሏቸው። የውሻ ልጆች
አዎ ይሄ የሚያሳየው የዓለም የአረብ መሪዎች ከጦርነት ይልቅ ሰላም እንደሚፈልጉ ሰላም ይሻል በጦርነት ተጎዳን ተበደልን ህዝባችን ስቃይ ነጣል ነው እንጂ ሌላ ያደረስነው የለም ለዛም ነው በተለይ ደግሞ በጆርዳኖስ ውስጥ የንጉስ ስጋት ይህ የወንድሞች ግንኙነት ወይ አኺማ ሙስሊም የሚባለው ለሱ መንግስት ፈተና ስለሚሆን ለዛም ነው እነሱንም ያወጣው ልክ እንደ ግብጽ እንዳደረገው ግብጽም እንደዛ ነው የተደረገው የሙርሲ መንግስት የወደቀበትና አልሲሲ እነዚህን ቡድኖች ጥሎ ነው በዚህ ደረጃ የደረሰው ሙርሲ ታስታውሳለህ ሙርሲ እስር ቤት እንዳለ ነው ህይወቱ ያለፈው በዛው አዎ ለዛም ነው እንግዲህ እነዚህ አክራሪ ቡድኖች በተለይ ጂሃዲስቶች እስላሚስቶች ቁርአን የማያዛቸውን መጽሐፋቸው የማያዛቸውን በቁርአንም ቢሆን ሰው ግደል አይልም እንዲያውም በእስልምና በጣም ከሚከበረው አንዱ ሰው ነው የተራበን መርዳት ነው 5 ጊዜ መጸሎት ነው ለእግዚአብሔርና ለህዝብ ስለዚህ እነዚህን የጣሱ አረመኔዎች በአሁኑ ሰዓት በተስፋፉበት ሰዓት ዞሮ ሀገራቸውንና ህዝባቸውን እያስገደለና እያስጨረሰ ስለሆነ ይሄም የሚያሳየው በተለይ ዞሮ የአሜሪካ ጥንክርና ነው የትራምፕ ሁኔታ ነው ትራምፕ ዛሬ በመካከለኛው ምስራቅ ሳይሆን በአሜሪካ ዩኒቨርሲቲዎች ላይ የሚያደርገውና እነዚህ እስቲክራም የሚባሉ እስላማውያን አኺም እንዳይኖሩ ትልቅ ተጋድሎ እያደረገ ነው ካልኩ በኋላ ወደ የመን ልውሰድህና የመን ላይ የሚደረገው ስራ በተለይ ትላንትና ማታ ለመጀመሪያ ጊዜ ከባባድ የሚባሉ ቦምቦች በሁቲም ላይ ዘንበዋል ማለት ይችላል ለመጀመሪያ ጊዜ ትላንትና ማታ ለመጀመሪያ ጊዜ ከባባድ ቦምቦች ከባባድ ፈንጆችና ቡንከር ቀደው የሚገቡ ምሽጎችን ቀደው የሚገቡ ማለት የተገደሉ ምሽጎችን ቀደው የሚገቡ እስከ 80 ሜትርና ከዛም በላይ አቅም ያላቸው በከባድ ሁኔታ ዙሪያውን የሚያጠፉ በተለይ ደግሞ የመሪያቸው ቤት ስለሚታወቅ የሱንም ቤት አፈራርሰውታል ይሞት አይነገርም ብዙ የሁቲም ቡድኖች ተገለዋል አሜሪካ ሁቲምን የሚቃወሙ የየመን ነጻ ህዝቦችን የሚያጠናክር ስራ እየሰራች ነው ሁቲምም እነዚህ ወንድሜ ሽሎሞ እንደሚላቸው የወተት ዝንቦችም ይሄን አይቀጥቅጣት እየተቀጡ ህዝባቸውን ቢታደጉ ይሻላል የሚል አቋም ነው ያለኝ ዞሮ አክራሪነት ስለማይጠቅም ሰላም እንዲመጣ የኢራንም ሁኔታ መቋጨት አለበት ህዝብ እኮ ሰላም ነው የሚያስፈልገው ለሰው ልጅ ስንት ጊዜ ነው የሚኖረው ትክክል ስለዚህ ሰላም ቢሻላል የሚል አቋም አለኝ መንግስት በአሁኑ ሰዓት የወሰነው ውሳኔ ይሄ መስሎ ይታየኛል አዛን በእውነት የእስራኤል መከላከያ ኃይል በአንድ ቀን ማለት ይችላል በአንድ ቀን ማጥፋት ይችላል አይኖር ማድረግ ይችላል ቸሮቢል ማድረግ ይችላል ግን ህብረተሰብን ህዝብን ለመታደግ ሲባል የኛ ወታደራዊ አካል ዲሲፕሊናዊ ስለሆነ በስነ ስርዓት ስለሚመራ ጠላትን ለይቶ መምታት እንጂ በጀምላ የሚመታ ነገር የለም በጀምላ ሳይሆን እንዲያውም አንዳንድ የተሳስቶም ከተገደለ ምርመራ ተደርጎ የተገደለበት ሁኔታ ለዓለምም ቢሆን ለእኛ ለዳኛ ክፍሎች ይቀርባል ስለዚህ በዲሲፕሊን የሚመራ ክፍልና የሚመራ ወታደራዊ አካል ምን ጊዜ ማሸናፊ ነው እናሸንፋለን ኮሎኔል መኮንን ተስፋ የሚቀጥለው ሳምንት በተደጋጋሚ ሁኔታ እናነጋግራለን የመታሰቢያ ቀን በተቃረበ ቁጥር በጣም አመሰግናለሁ ላንተም ለቤተሰብህም ሻባት ሻሎም ለሁላችንም ሻባት ሻሎም ኮሎኔል መኮንን በጣም አመሰግናለሁ